ስርዓትን ያዝ። ማስቀየም እኮ በጣም ቀላል። ዝም በልሽ አንተ ሲጀመር ዝም በልሽ። ምንድነው የምትለኝ ነገር ነው አይደለም? አንተ ቆይ አሚር፣ አንተ ቆይ ተረጋጋ። አሚር ዝም በለው። ቆይ አይደለም ማን ይላል? አንተ ወደዛው ላይ አይመለከትሽም ምናምን አይነት በሌ ወሬ አታትን ያዘ። ካንተ ጋር ነው መጣላት ከብዶኝ አይደለም አሚር። ቆይ አሚር ቆይ ጋር መጣላትን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? አሚሮ ሌላ የምታቸው ነገር አለ፣ ብዙ ምላቸው ነገር አለ። እንግዲህ ቤተሰቦች ያው ዛሬም ተመልሰን መተናል እኔና አሚሮ እና እንግዲህ ባለፈው የሰራሁት ቪዲዮ አይታችሁታል። ሩትዬን እንግዲህ ልንጠይቃት ቤቷ ሄደን ነበረ። በጣም በቃ ደስ ይል ነበረ የነበረው አቀባበል ምናምን። በቃ ማናትየው እንደዛ ሲንከባከቡ በጣም ብዙ ሰው ነበር። ቤተሰብ እንዲህ ነው ብዬ ልነግራችሁ አልችልም። የሰው መውደድ ይስጣችሁ። በቃ ቤተሰቦች በጣም በቃ የሚገርም የሰው መውደድ ነው ያላት ሩታ። እኔ ጌታ እንደው የዋህነቷም ለነገሩ ያው ሰው ጥሩ ሲሆን ማንም ሰው ጥሩ ምላሹ ጥሩ ነው የሚሆነው ቤተሰቦችና በቃ እንግዲህ ልጁንም አይተን መተናል። ቁርጥ አብርሃምን አሁን ደግሞ እያደገም ነው እየፋፋም ነው። ከዚህ ደግሞ እየበለጠ እድገቱ ግን ምንድነው ግን አልፈጠነም? አዎ በጣም እየፋፋ ነው። ቶሎ ቶሎ ያውን ከበካቤ ሲበዛ ግድ ነው። አንድ በጊዜው እየገቡ በየሳምንቱ ነው በየሶስት ቀኑ አስቤስ ግድ ነውና እና እኔ አሁን ማለት ፈልገው ነገር ታውቂያለሽ። አሁን ለምሳሌ ቤተሰቦች ምናምን ነገር አሁን ሄዳችኋል አልሄዳችሁም በሚል ውስጥ የለም እንትን ሊሉ ይችላሉ። እሱን ግን ቆይ አንዴ እኔ ልንገራቸው ማለት ነው። በጣም ኮሜንት ላይ ማለት ነው ኮሜንት ላይ ቤተሰቦች አውቃ ነው አልገዙትም እቃውን አልሄዱም ምናምን ከሄድሽ እዛ ቪዲዮ ሰርተሽ ምናምን አሳይ የምትሉ ቤተሰብ ማለት ነው። አንዳንዴ በጣም የሆነ አንዳንድ ሰው ህፃንነት የሚያጠቃው ቤት ሰው አለ። አንዳንድ ሰው ማለት ነው ሁሉም አይደለም። ህፃን ካልሆነ የህፃን አስተሳሰብ ካልሆነ በስተቀር ምን ማለት ነው እቃ ተገዝቶ እንደዚህ እንትን ተብሎ ሲጀመር እኛ የምንሰራው ነገር የጨዋታ አይደለም፣ ሪል የሆነ ነገር ነው። ገብቷችኋል? እዚህ ጋር ጨዋታ አይደለም እየሰራን ያለ ነው። ሲቀጥል እኛ ትልልቅ ሰዎች ነን አይደል እንዴ? ምን ማለት ነው እቃ እንደዛ ተገዝቶ ሰው ያየው ነገር ሙሉ ህዝቡ ያየውን ነገር ምን ማለት ነው? እስቲ ሳንገዛው ወደ ቤት መግባት። ይሄ የትንሽ አስተሳሰብ ትንሽ የሆናችሁ ሰዎች ራሳችሁን አሳድጉ፣ አይምሯችሁን አሳድጉ አይባልም። እሺ ሲጀመር ቪዲዮ ደግሞ ቀርጬ እንዳላመጣላችሁ ማለት ነው። በሰዓቱ የረፍት ቀን ነበር የሰራሁትበትን ቀን ብዙዎቻችሁ እንግዲህ ማየት ነው ዷላ መልሳችሁ። የረፍት ቀን ከመሆኑ የተነሳ በጣም ቤት ውስጥ ብዙ ሰው ነበረ። አሁን በዛው ለሰው ፊት ደግሞ እኔ ካሜራ ይዤ መግባት ማለት በጣም ሼም ነው። በጣም ነው ሲጀመር የሚያስጠላው ማለት ነው። ግን አሁን እኔ በጣም ምነግርሽ ነገር ታውቂያለሽ። አሁን ለምሳሌ ቤተሰቦች እኔ ምነግራቸው ዋንኛው ነገር ታውቂያለሽ። አሁን ለምሳሌ እኛ መሄዳችን የሚያውቀው ማን ነው? ጋር ያቀል አይደለ? ዋናው ነገር የሚፈልግብን እኛ ማሳየት ያለብን ነገር አሳይተናል። ለነሩታ ደግሞ ይሄ ነገር ሲያንሳቸው እንጂ መቼም ቢሆን የለም ይሄ ነገር አይበዛባቸውም ማለት ነው። እኛ ደግሞ ለምሳሌ ሚዲያ ያሳየነውን ነገር ሚዲያ ያየውን ነገር ሳናደርገው ቢቀር ለኛ ራሱ እኮ በጣም የሚያስጠላ ነገር ነው። ይሄ ህፃና ያስተሳሰብ ነው። እንደዚህ የሚያስበውም ሰው ህፃን የሆነ ሰው ነው እንደዚህ የሚያስበው። ሲጀመር ትልቅ የሆነ ሰው እንደዚህ አይነት አስተሳሰብ አያስብም። ስለዚህ እናንተ ያው እንዲህ ለተናገራችሁ ሰዎች ጌታ እንግዲህ እንትኑን ይስጣችሁ እንጂ በጣም ነውር ነው፣ አይደረግም ማለት ነው። እና ቤተሰቦች ይሄ መናገር ስለፈለኩ ነው በመሀልና እንግዲህ ዛሬ የመጣንበት ጉዳይ ማለት ነው። አንድ ሰው ቀጥሮን ነበረ። አሚር ጋር ደውሎለት ነበር። አሚሮ ምንድነው እንዴት ነው ያለው ነገር እዚህ ስንደርስ እንደውልላለን ብለናል። ይመጣል፣ ቆይ እንደውልለታለን ቤተሰቦች። እና እንግዲህ ሰሞኑን ያለው ደግሞ ሚዲያ ላይ ያለው ጫጫታ ያለው እንትን በጣም ይደብራል ማለት ይሄ አጉል የምታወሩት ይሄ የሩታ የተወለደው ልጅ አብርሃም አይደለም ምናምን የምትሉ ሰዎች በጣም ምንም ልቀበሉ አልቻልኩም። አይ ብልግና ነው አይባልም። ወሬ መወራት አለበት ግን አይባልም። ሲጀመር እኔ በጣም የሚቀፍ ነገር ነው። እንደዚህ አይነት ነገር ሲጀመር አይወራም። እውነት አይወራም። በጣም ይሁን ለአንደበት ለስታውጪው ራሱ ለቃል ራሱ በጣም የሚያስጠላ ነገር እኮ ነው። ዘግናኝ የሆነ ነገር ማለት ነው። እውነት ነው።
ሲጀመር እኔ እንደዚህ አይነት ብሎ የሚያወራ ሰው ራሱ የለም። የአብርሃም ጠላቶች ናቸው ብዬ ነው የማስበው። ወይም ደግሞ የነሱን ጥንድ ላይ መግባት የሚፈልግ ሰው የሚያወራ ነው የሚመስለኝ በእንደዚህ አይነት መልኩ ማለት ነው። እና እኔ ምንም እኔ የተረዳኋቸው አይደለም። ገብቶሻል? በጣም የሚያስጠላ ነገር ነው። እስቲ ግን ለማንኛውም እኔ ማለት እናንተም አትቀበሉ ባልሰማ እንትን ብላችሁ እለፉት እንጂ እንደዚህ አይነት ነገር ነውር ነው። በቃ እሱ ልጅ አይደለም የሷ ልጅ አይደለም እንዲና አይደለም ምናምን። አሁንም የመጀመሪያ መቅደስና የእንትን ታሪክ ልታመጡ ነው ልጁ እንዲደኔ ምናምን። ስለዚህ እንትና አትበሉ። እስቲ ደውለታለሁ አሚሮ ልጁንና ብዙማ እንዳንቆይ እና ቤተሰቦች እንግዲህ ያው እኔ በጣም ስለደበረኝ ነው ወሬውና ይሄን መልእክት እንግዲህ ያዩታል ለሚያዩት ሰዎች ማስተላለፍ ስለፈለኩኝ ነው እንደዛ አይነት ወሬ። ግን እኔ አሁን ታውቂያለሽ ምልሽ ማይ በዚህ ሰዓት ቴክኖሎጂ በረቀቀበት ዘመን ላይ ምንም አይነት ወሬም እንኳን ቢኖር እንዳትጠረጠረኝ ተረድተሽ ምንም ይሄ ማንም ተከለኛ ዲኤንኤ ምናምን ያለበት ጊዜ ውስጥ ያለ ነው ማለት ነው። ለዛ ስለሆነ ምንም ያስጨንቀን ነገር የለም። ግን እንደዚህ ብለው ለሚያወሩ ሰዎች አሁን እኔ ግራ ነው የገባኝ። እስቲ አሁን ይሄ ልጅ አሁን ስልኩ እየሰራልኝ አይደለም። ሄሎ አማን ነው እንዴት ነሽ? እስቲ ቀጥራዬ ነበር አይደል? ያው እዚህ አካባቢ የሆነ ቅድም እዚህ የነገርኩ አካባቢ ላይ ቆየህብን። ምንድነው ቆየህ? ካልተመቸ ለሌላ ቀን ይሁን በለው። አይ በጣም ቆየህብን። አንተን እየጠበቅን ነው እስካሁን ድረስ ማለት ነው። ያው ቅድም ጊዜ የነገርኩ ቦታ ማለት ነው። ሴራናው ጋር ማለት ነው። ዞር እንዳልክ። እሺ አባቴ እሺ። ለምንድን ነው ግን የፈለገ እኔ አላቅም። ቤተሰቦች ብቻ ሌላ ታሪክ እንትን እንዳይል እና አሁን ቤተሰቦች ደርሷል። አማን እንዴት ነሽ አባቴ? ሰላም አለን። ማሂ ትባላለች። የፈለከኝ ምክንያት ለምን እንደሆነ አላውቅም። ያው በጣም ግን ጠብቄያለሁ። የሚገርም ማለት ነው። እስቲ በጣም ትልቅ ጉዳይ እንደሆነ ነው ማሰበው። ምንድነው አንተ የአብርሃም ልጅ ነው ብለህ ምናምን ታቋቀው እና ምን ልትለኝ ነው ማለት? አይ በጣም አካበዳችሁት እናንተ። የአብርሃም ልጅ ነው አይደለም እያላችሁ በጣም እንትን አላችሁ። አልገባንም። እስቲ ግልጽ አድርገህ ንገረን። ስለምንድን ነው ልታወራ የመጣው? መጀመሪያ ግልጽ አድርገህ ንገረን እስቲ መጀመሪያ ማለት ነው። አይ እናንተ የአብርሃም ልጅ ነው የአብርሃም ልጅ አይደለም እያላችሁ ራሳችሁን ነገር ዝም ብላችሁ ብቻ ወሬ ወደዛ ወደዚህ ያረጋችሁ ታመላልሳላችሁ። እሺ አሁን እርግጥ አድርገህ ንገረን። ነገሩ አንተ ተሳስተህ ነው እንደዚህ አይነት ነገር የምታወራው? ሲጀመር እኛ ያወራነው ነገር የለም። እንደዚህ አይነት ወሬ ሲያወሩም እኔ እስካሁን እየተቃወምኩ ነው ማለት ነው። እኔ እኮ እናንተ ስታወሩ ቪዲዮአችሁን እያንዳንዱን ነገር እከታተላለሁ። ዝም ብላችሁ እናንተ አብርሃምም የራሱን ህይወት ነው የሚኖረው። እናንተ አብርሃም የአብርሃም ልጅ ነው የአብርሃም ልጅ አይደለም የሚል ጥያቄ ከራሳችሁ ክርክር ነው የምትፈጥሩት። እሺ አይደለም ነው የምትለው አንተ? አብርሃም ልጅ አይደለም ኖ እሱም የራሱን ህይወት ይኑር። ስለሱ ለምን ታስባላችሁ እንዴ? አይደኛ ስለሱ ሲጀመር አስበን ማንኛ እኮ እንደዚህ አይነት አስበን አሁን አንተ ዋና የመጣህበት ነገር እርግጥ አድርገህ እንድትነግረኝ የምንፈልገው እንጣቃላ ልጁ የአብርሃም ልጅ አይደለም በሚል ሁኔታ ነው እኛ ጋር የመጣው ወይስ በሌላ ነገር ነው? ሐሳብህ ምንድነው? አንተ ግልጽ አድርገህ እንድትነግረኝ የምፈልገው ነገር ቢኖር ያንን ነገር ነው። አሚር ከእንግዲህ ጀምሮ ስለ አብርሃም ልጅ እንድታወራ አልፈልግም። የአብርሃም ልጅ አይደለም። እስቲ እርግጠኛ ናችሁ ወይ? አንተ ምን ያህል እርግጠኛ ብትሆን ነው እንደዚህ? በጣም እርግጠኛ ነኝ። ማን ላከ? ግልጽ አድርገህ ቆይ አይደለም ግልጽ እስቲ ማን ላከ? ጀመር ማን ላከ? ዝም በይ አንቺ። አንቺ ስለሱ የምታውቂው ነገር አለ እንዴት አላውቅም። በደንብ ነው የማውቀው። ምንም የምታውቂው ነገር የለም አሚር። እኔ ጓደኛዬ ነኝ። እሺ አልኩኝ እኮ ሰምተኛ ትጣላኛለህ። ከእንግዲህ ስለሱ አንቺ ሞንሽ አንተም እንድታወሩ አልፈልግም። ለምን? እስቲ ንገረን፣ አንድ ግልጽ አድርገህ ንገረን ነገሩ። ምክንያቱም እሺ ያው የአብርሃም ልጅ ስላልሆነ ይሄንን ደሞ እያላችሁ ወራት ጀመራችሁ ነው። እንደዚህ ምን አይነት ወሬ ነው የምታጣጣው? መጀመሪያም ተናግሬያለሁ። እንግዲህ እንደዚህ አይነት ወሬ እንትን እያሉ ስለነበር ሲጀምር መጀመሪያም ተናግሬያለሁ። አሁን ደግሞ ምንም የምታውቂው ነገር የለም።
እንደምን ዝም አትበለኝ። ሲጀመር አንተ ምን ታውቃለህ ስለነሱ? እኔን ከማለት በፊት አንተ ምን ታውቃለህ ሲጀመር ስለነሱ? አንቺ ምን የምታውቂው ነገር የለም አሚር። አይደለም ማን ላከ ሲጀመር ከኔ መጣው ተልኳለ ያስታውቅብሃል። ሲጀመር አመጣጥህም እንኳን ያ ነው የሚመስለው። ግን ማን ላከ? መቀየም ትፈልጋለህ ከኔ? እንዴ መቀየም ካለብን እንቀያየማለን እንዴ ምን ማለት ነው? እስቲ አሁን እሺ መጀመሪያ የመጣህበትን ሐሳብ በተረጋጋ መንፈስ ይኸውልህ ከኔ ጋር መቀየም ትፈልጋለህ ወይ? አሁን ይኸውልህ መቀየም እኮ በጣም ቀላል እኮ ነው። መቀየም በጣም ቀላል ነው። ግን እኔ እየነገርኩህ ያለሁት ታውቃለህ፣ መጀመሪያ አንተ በተረጋጋ መንፈስ ማውራት ያለብን ነገር ማስተላለፍ ያለብን ለቤተሰቦቻችን መልእክቶች አሉ። ገብቶሃል አይደል? እዚህ ጋር ያዝነው ጨዋታ አይደለም። ገብቶሃል? ቁም ነገር ነው እዚህ ጋር ያዝነው አይደል? ቁም ነገር ደግሞ ሲወራ በእንደዚህ አይነት መልኩ አይደለም። እየነገርኩህ ያለሁት ነገር እየተረዳኸኝ አይደለም አሚር። ከዚህ በላይ እኮ ምንም ልረዳህ እኮ አልችልም። ስማኝ እሺ ግልጽ አድርግልን። አማርኛ እኮ ግልጽ ነው። አንተ አብርሃም ልጅ አይደለም ብለህ መጣ። እኛ ደግሞ ማን ላከ እየጠየቀን ነው። ግልጽ አድርግልን። በቃ እኛ አልገባንም። ሲጀመር አመጣጥ ተልኮን ያስታውቃል። ዝም በይ ደግሞ አትበለኝ። ምክንያቱም ዝም ማለት አልችልም። መናገር ያለብኝ እናገራለሁ። አሚር ስነ ስርዓትን ይዘህ በኋላ አስቀይምሃለሁ። ስርዓትን ያዝ። ማስቀየም እኮ በጣም ቀላል ነው። ዝም በልሽ አንተ ሲጀመር ዝም በልሽ። ምንድነው የምትለኝ ነገር ነው አይደለም? አንተ ቆይ አሚር፣ አንተ ቆይ ተረጋጋ። አሚር ዝም በለው። ቆይ አይደለም ማን ይላል? አንተ ወደዛው ነው አይመለከትሽም። ምናምን አይነት በወሬ አታውራ። ሲጀመር ዝም በለው። ቆይ ትሰማኛለህ? ካሁን በኋላ አንቺ ሞሽ አንተም አንስታውራ ጤነኛ አይደለህም እንዴ? ማውራት ያለብህን ነገር የለም። ትሰማኛለህ? ስነ ስርዓትን ያዝ። እሺ ምንድነው አትመኔ ታልባግስኪ ቀስ ብለን እንነጋገር። ማን ላከ? ስለ አብርሃም እንድታወሩ አልፈልግም። እኛ ስለ አብርሃም የማውራት እንትን የለም። እሱ የራሱ ጉዳይ። በቃ አሁን ቆይ አንድ ጥያቄ ልጠይቅህ። ገብቶሃል? እኛ አሁን ትልልቅ ሰዎች ነን። ስማኝ፣ እኛ ትልልቅ ሰዎች ነን። አልሰማህም። እኔ ካሁን በኋላ ግን አሚር አስቀይምሃለሁ። አንቺን ብትሆኚ ማስቀየም በጣም ቀላል ነው። እየነገርኩህ እንድታወራ አልፈልግም ማለት አልፈለክም ነው። አንቺ ዝም በይ። አንተ እሷን አትጩባት እንዴ! እሷ ላይ አትጩባት። ልቀቀኝ። እኔ አንተ ማስቀየም ቀላል ነው፣ ግን የመጣህበትን ነገር በስነ ስርዓት በቃ በስነ ስርዓት አውራ። ምንድነው የፈለከው? አንተ ዝም በል። የምታወራበትን መንገድ አንተ ራስህ ዝም በል። እንድታወራ አልፈልግም። አንተ ማስቀየም ለኔ በጣም ቀላል ነው። በጣም ቀላል። አይ በሰላም መሄድ አልፈለክም? መሄድ ባለብን መንገድ በሰላም እንሂድ ብዬ ቆመህ የምታወራ ነገር ካለ ቆመህ አውራ። ተረዳኸኝ አይደል? ሌላ አዲስ ነገር ምንም ነገር የለውም። ግን ምንም ነገር እንደማታመጣ እየነገርኩህ ያው ይሄ ሁላ ነገር ስታወራ ማለት ነው። ያ ቪዲዮ እየተቀረጸ መሆኑንም አትርሳ። እዚህ ጋር የተላከበትን ምን አመጣጥህን እኛ እንግዲህ በህግም ቢሆን በምንም ሄደን እንግዲህ ትናገራለህ ትክክለኛውን ነገር ማለት ነው። እዚህ ጋር ስለአስፈራራካ ምናምን አይደለም። አሁን እኮ ይሄ ሁላ ነገር እየተቀረጽክ መሆኑ እንዳትረሳ። ያው ህግ ቢይዘው ራሱ ተጠያቂ ነው። ካሜራ ምናምን ህግ ትያለሽ እንዴ? እስቲ በተረጋጋ መንፈስ ልታወራ አትችልም? ስነ ስርዓትን ያዘ። ካንተ ጋር የመጣላት ከብዶኝ አይደለም አሚር። ቆይ አሚር ቆይ አሚር ቆይ ካሜራማን አቁሞና አገላግላቸው። ቆይ ምንድነው እንደዚህ አይነት እንግዲህ ቤተሰቦች አይታችኋል። መጀመሪያ እያወራው የነበረው ና አሚሮ ተረጋጋ አንተ። ቆይ በቃ ምንድነው? እኔ ግራ ገባኝ እኮ። መጀመሪያም እያወራን ነበረ። እንግዲህ ያው አሁን ደግሞ በዚህ አዲስ አጀንዳ ሊመጡ ነው ማለት ነው። በእርግጠኝነት ያው ልጁ ሲጀመር ራሱ አስቦ ወይ እንትን ብሎ የመጣ አይደለም። ተልኮ አለው ነው ያስታውቃል። ተልኮ ነው የመጣው። ማንም ሰው እንደዚህ ነው ያደርገዋል ብዬ ማላሰብም ሲጀመር በቃ። ግን እኔ በጣም የፈለጉትን ያህል ጋር የተጠራጠርኩት እሷን ነው። ራሷን አትልትልከው የምችለው እንጂ እንዴ አሁን ማለት እኮ ምንም ስለምንም መንግስትም ስለ ህግም ምንም አላሰበም ልጁ። በቃ ምንም ይምጣ ምንም አንዴ ተከፍሎት ነው የተላከው። እንግዲህ ተጎዳህ አንተ። እንግዲህ ቤተሰቦች አይታችኋል። ሰው መጥቶ ባይገላግላቸው ኖሮ ተጋለው ነበረ። ያው እኔ ሲጀመር አሁንም ባገኘው ሲጀመርኝ ይሄ ልጅ ማን ነው አልፋተውም። መሄድ ባለብኝ መንገድ ሄጄ ለምከተለው ሲጀመር እንደዚህ አይደለም። ይሄን በእንደዚህ በጉልበት አይደለም፣ በእነን በህግ ነው መጨረስ። ከየት አምጥቶ ይሄን ወሬ እንዳወራ እንግዲህ በህግ ከየት እንደተላከ ማን እንደላከው ባልተረጋገጠ ነገር ላይ ለኔ መጥቶ ሊሰነዘርብኝ ይፈልጋል። በቃ
እንግዲህ ህግ ያዘውና እንትን እንላለን። ቤተሰቦች እንግዲህ ይሄን ነው የሚመስለው። ያው እንትን ሳልላችሁ ቪዲዮ ስለተቋረጠ ነው የቀጠልኩላችሁና ቤተሰቦች እንግዲህ ማን ይላከው ከየት ይላከው ይሄን ነገር ማጣላት ልጁ ደግሞ የሚታወቅ ልጅ ነው እንግዲህ በጸባይም ሆነ በምንም ይናገራል ማለት ነው። እናገኘዋለን አሁን የት እንዳለ ምናምን እኮ እናገኘዋለን።